የእግዚአብሔር ቃል ሲናገር በዘዳግም ምዕራፍ 28 ከቁጥር 1 እስከ 2 እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝሁህን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። ሃሌሉያ። ሰላም ቅዱሳን፣ ዛሬ በዚህ ማለዳ ይህን ድምፅ የምትሰሙ ሁሉ በተለያየ ሁኔታ ላይ ሆናችሁ ሊሆን ይችላል። ይህን ድምፅ እየሰማችሁ ያላችሁት ቁጭ ብላችሁም ሊሆን ይችላል። ወደ ትምህርት ቤት እየሄዳችሁ፣ ወደ ስራ ቦታ እየሄዳችሁ፣ እንዲሁም በስራ ቦታ ሆናችሁ ይህን ድምፅ የምትሰሙ ሁሉ መንፈስ ቅዱስ ያለ ነገር ወደ እናንተ ይህን ድምፅ አላመጣምና ከዚህ ድምፅ ጋር አንድ ላይ ተባብራችሁ ትጸልዩ ዘንድ አበረታታችኋለሁ። ዛሬ በዚህ ማለዳ በረከቶቻችንን እያስለቀቅን የተያዘብንን በረከቶች ሁሉ እየከፈትን እያስለቀቅን የተዘጉብንን በሮች እያስከፈትን በጸሎት የምንማለድበት ሰዓት ነው። ሃሌሉያ። በዚህ ጸሎት እንድትሳተፉ በኃይል አበረታታችኋለሁ። በረከቶቻችሁ የተያዘባችሁ፣ ብለሲንጎቻችሁ የተያዘባችሁ በተለያየ ሁኔታ ውስጥ ሆናችሁ ይህን ድምፅ የምትሰሙ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። እንጸልያለን። ሃሌሉያ። በተለያየ ሁኔታ ላይ አጋንንት የዘጋብን በሮች ሊሆን ይችላል። የራሳችን ስንፍና በእኛ ስንፍና የተዘጉብን በሮች ሊሆኑ ይችላሉ። በጌታ በኢየሱስ ክርስቶስ ስም እነዚህን በሮች እያስለቀቅን እንጸልያለን። ሃሌሉያ። ይህን በር እናስከፍታለን በኢየሱስ ክርስቶስ ስም። እግዚአብሔር ቃል ገብቶልናል። አሕዛብ ሁሉ ፊት ላይ ከፍ ከፍ እንደሚያደርገን፣ የበላይ እንደሚያደርገን፣ ራስ እንጂ ጅራት እንደማያደርገን እግዚአብሔር አምላክ በቃሉ ተናግሯል። እግዚአብሔር ከተናገረ ደግሞ የማይሆን ነገር የለምና በጌታ በኢየሱስም በእኛም ስንፍና ቢሆን አባት ሆይ እንጸልያለን በኢየሱስ ክርስቶስ ስም። በእኛ ስንፍና ቢሆን በምናውቀው በማናውቀው ለእኛ ያልተገለጠ የአጋንንት አሰራር ቢኖር በጌታ በኢየሱስ ክርስቶስም እያፈረስን ጌታ ሆይ ይህ በረከት በእኛ አንተ የፈለግከው እንድንባረክ የፈለግከው እንዲበዛልን የፈለግከው በረከት በእኛ እንዳይሰራ የሚገዳደረን አለመታዘዛችን ቢሆን በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓትና ጊዜ ጀምሮ የተሰበረ ይሁን። ልቦናችን እንዲቀና አእምሯችን እንዲከፈት እንጸልያለሁ በጌታ በኢየሱስ ክርስቶስ ስም። ኃይልን እንድንቀበል እንጸልያለን በጌታ በኢየሱስ ክርስቶስ ስም። አባት ሆይ እንጸልያለሁ። እኔ ወገኖቼም ተባብረን እንጸልያለን፣ በአንድ ልብ ሆነን እንጸልያለን። አባት ሆይ ቃልህ እንደሚናገረው አለመታዘዛችን ከሆነ ይህን በረከት ያስቀረብን በጌታ በኢየሱስ ክርስቶስም አለመታዘዛችንን ከኛ አርቀው፣ በኢየሱስም አለመታዘዛችን ከኛ የተሰበረ ይሁን። ጌታ ሆይ ቃል እንደሚናገረው ባለመታዘዝ ምክንያት ከበረከት እንደምንጎል ይናገራልና በዘዳግም ምዕራፍ ላይ በጌታ በኢየሱስ ክርስቶስም አለመታዘዛችን ከኛ ይራቅ። በተለያየ ሁኔታ ላይ ሆነው ጌታ እግዚአብሔር ሆይ ይህንን ድምፅ የሚሰሙ ቅዱሳንም አብረን እንጸልያለን በኢየሱስ ክርስቶስ ስም። ሃሌሉያ። አባት ሆይ አለመታዘዛችን በኢየሱስ ክርስቶስ ስም ከበረከት ያጎደለን ነገር ሁሉ ከህይወታችን ከዚህ ሰዓትና ደቂቃ ጀምሮ እንዲሰበር እንዲነቀል እንጸልያለን። ሬካታራ ላባሶሮ ሊማንዲሪ ሊባራ ላባስ እየጸለያችሁ ጸልዩ። በረከቶቻችሁን አስለቅቁ በጌታ በኢየሱስ ክርስቶስ ስም። የተያዘ በረከቶቻችሁን ሁሉ አስለቅቁ። እኛ ራስ እንድንሆን ነው የተጠራ ነው። ክርስቲያኖች ራስ እንጂ ጅራት እንድንሆን አልተጠራንም። በጌታ በኢየሱስ ክርስቶስ ስም ራስነታችንን የነጠቀን አለመታዘዝ ቢኖር በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓትና ደቂቃ ጀምሮ እንዲራገፍ እንጸልያለን። ሪዳ ካታራ ላባስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ እንጸልያለን። አባት ሆይ ይራገፍ አለመታዘዛችን በኢየሱስ ክርስቶስ ስም። ካሰብክልን ካየህልን ከፍታ እንዳንሄድ የምድርን በረከት እንዳንወርስ የሚያደርገን አለመታዘዝ በጌታ በኢየሱስ ስም ከህይወታችን ይነቀል።
በጌታ በኢየሱስ ክርስቶስ ስም አንፈልገውም። አባት ሆይ አረም ሆኖ የበቀለ ይነቀል በጌታ በኢየሱስ ክርስቶስ ስም፣ ይነቀል በጌታ በኢየሱስ ክርስቶስ ስም። ከዚህ ሰዓትና ደቂቃ ጀምሮ ይነቀል በጌታ በኢየሱስ ክርስቶስ ስም። እንጸልያለን። ጸልዩ። ቅዱሳን በረከቶቻችሁን አስለቅቁ። በረከቶቻችሁን አስለቅቁ። ኢንጂሰስ ማይቲ ኔም። አለመታዘዝ አረም ሆኖ የበቀለ ለዘመናት ከኛ ጋር የቆየ ኖርማል ነው ምንለው ምንም እኮ ይሄ ችግር የለውም እያለን ያባበልነው ባህሪያችን ከበረከታችን ያጎደለን ባህሪያችንን በኢየሱስ ስም አባት ሆይ ንቀለው። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። ጸልዩ። አሜን እያላችሁ ኮመንት እያደረጋችሁ ጸልዩ። በጸሎት ነው ወገኖቼ ይሄ የሚፈርሰው። በጌታ በኢየሱስ ስም ጸልዩ። የጸሎት ኃይላችሁ ይታደስ። ጸልዩ በኢየሱስ ክርስቶስ ስም። ሬካታራ ላባስ ሮሊማንዲሪ ሊማራ ላባራ ላባስ። ሃሌሉያ። እግዚአብሔር ቃል ሲናገር በሚልክያስ ምዕራፍ 3 ከቁጥር 10 ላይ እንደዚህ ይላል፣ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። አያችሁ አይደል? በረከታችንን የምንፈታበት ደግሞ እነዚህ መንገዶች አሉ። የተመጀመሪያ ምን ብለናል? ስንፍና አለመታዘዝ ነው አይደለ? በረከታችንን የያዘብን። አሁን ደግሞ በረከቶቻችንን ደግሞ የምናስለቅቅበት መንገዶችም አሉ። እግዚአብሔር ቃል ነው የሚናገረው። በረከቶቻችንን የምናስለቅቀው በመስጠት ነውና የሰጪ ልብ እንዲኖረን በጌታ በኢየሱስ ክርስቶስም የመስጠት ልብ እንዲኖረን እንጸልያለን። ኃይላችን እንዲታደስ እንጸልያለን። ሰጪ እንድንሆን እግዚአብሔርን ከበረከቱ እንዲያገናኘን የበረከት መስመራችንን እንድንይዝ እንድንሰጥ የእግዚአብሔር ቃል ያበረታታናል። ሃሌሉያ። ፈትኑኝ ይላል እግዚአብሔር። ፈትኑኝ ብሎ በዚህ ደረጃ እስኪናገር ድረስ እግዚአብሔር ምን ያህል ቢተማመን ነው። አባቶች ወገኖቼ ሁላችሁም በቃ ጸልዩ። በዚህ ጸሎት እግዚአብሔር ጸጋውን እንዲያበዛላችሁ የሰጪነት ብር ብቻ ላይሆን ይችላል። በሐሳብ በተለያየ እናንተ ኦፈር ልታቀርቡ የምትችሉትን እናንተ ጋር አለ ብላችሁ የምታስቡትን ነገር ሁሉ በመስጠት እግዚአብሔር ደግሞ አብዝቶ ይመልሰዋል። እናንተ ጋር አብዝቶ ወደ እናንተ ያመጣዋል። በጌታ በኢየሱስም በረከታችንን በዚህ መንገድ እናስለቅቃለን ወገኖቼ። ይህ ጸጋ እንዲበዛልን እንጸልያለን። በጌታ በኢየሱስም ኃይልን እግዚአብሔር እንዲሰጠን እንጸልያለን። የሰጪ ልብ እንዲኖረን በኃይል የምንሰጥ እንድንሆን እግዚአብሔር ያበረታታናል። ፈትኑኝ አለ ወገኖቼ። በበረከት አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል ወገኖቼ። ስለዚህ የሰጪነት ልብ እንዲኖረን እግዚአብሔር ያለንን በረከት ደግሞ የምናበዛው በመስጠት ነው ወገኖቼ። የሰጪ ልብ እንዲኖረን ልባችን ለመስጠት ክፍት እንዲሆን ዘርን ለመዝራት ክፍት እንዲሆን ልቦናችንን አለማወቃችንን ከኛ እንዲነሳ ጸልዩ። ዚብራላ ማካታራ ላባራ ላባስ ጸልዩ። በረከቶቻችሁን አስለቅቁ። በዚህ ዘመን ልንነቃ ነው የሚገባው ወገኖቼ። በረከቶቻችንን የምናስፈታው አንዱ በዚህ ነው። የተያዘብንን በረከት የምናስለቅቀው አንዱ በመስጠት ነው። እንስጥና እንባረክ፣ እንስጥና እንየው በረከቱን። በላያችን ላይ ባላፈስላችሁ በዚህ ፈትኑኝ ይላል። ሃሌሉያ። ጎተራችሁን ባልሞላው ይላል እግዚአብሔር ቃል ሲናገር። በቤቴ ውስጥ መብል እንዲሁ አስራቱን ሁሉ ወደ ጎተራ አግቡ ይላል። ለእግዚአብሔር ቤት ታማኝ ሆነን ታማኝ ሆነን ስንሰጥ ወደ ጎተራ ስናስገባ ወደ እግዚአብሔር ቤት ስናስገባ እግዚአብሔር አትረፍርፎ እንደሚባርከን ይናገራል። በጌታ በኢየሱስ ክርስቶስም የሰጪነት ልብ እንዲኖረን ይህን አለማወቃችንን በኢየሱስ ክርስቶስ መንፈስ ቅዱስ እንዲነቅልልን ጸጋው እንዲበዛልን ጸልዩ። ኃይላችሁ እንዲታደስ ጌታ እግዚአብሔር በረከቶቻችንን የምናስለቅቅበት መንገድ አንዱ ይሄ እንደሆነ ይናገራል የሚልክያስ መጽሐፍ ላይ። ይህ ነው በረከቶቻችንን የምናስለቅቅበት መንገድ። በቃ
ጌቶች በተለያየ ሁኔታም ብንሆን የመስጠት ልብ የሰጪ ልብ ካለን እግዚአብሔር በረከቱን እንደሚሰጠን ይኸው በቃሉ ይናገራል። ፈትኑኝ ብሏል ወገኖቼ፣ ፈትኑኝ ብሏል። ሃሌሉያ። ጌታ ሆይ እንጸልያለን፣ የሰጪነት ልብ እንድታበዛልን እንጸልያለን። በረከትህ በእኛ ላይ ተትረፍርፎ እንዲመጣ ስጡ ብለሃልና የመስጠት ልብ እንዲኖረን እንጸልያለን። በጌታ በኢየሱስ ክርስቶስም እንጸልያለን። ጸልዩ 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 ወገኖቼ ጸልዩ። በዚህ ሰዓት መንቃት ነው ያለባችሁ። ቀናችሁን አብሩ። በዚህም ቃል ቀናችሁን ጀምሩ። በዚህ ጸሎት ቀናችሁን በዚህ ጸሎት ጀምሩና እዩት። ፈትኑኝ ብሏል አይደል እግዚአብሔር። ቀናችሁን በዚህ ጀምሩና እስቲ እግዚአብሔርን እዩት። ጎተራችሁን ባይሞላ እግዚአብሔር ታማኝ አምላክ እንዳልሆነ እስቲ እዩት። ስጡና እዩ እስቲ። አለመባረካችሁን ሰጥታችሁ እዩ እስቲ። ሃሌሉያ 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 ሬካታራ ላማንዴሬ ሌቤሬ ሌቦስ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ጸልዩ ወገኖቼ ጸልዩ 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 ጸልዩ። የእግዚአብሔር ኃይል እግዚአብሔር መንፈስ ድንቅ ነገር ያደርጋልና ጸልዩ 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 ጸልዩ። ሃሌሉያ ሃሌሉያ ሃሌሉያ። የመዝሙሩ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል ይላል። ምን ይላል? የሚሰራው ሁሉ ይከናወንለታል። አያችሁ አይደለ ወገኖች? መንገዳችንን ከእግዚአብሔር ጋር ስናደርግ፣ መንገዳችንን ህይወታችንን ከእግዚአብሔር ቃል ጋር አድርገን ስንጓዝ መንገዳችን ሁሉ የቀና ይሆናል። ምስጉን ነው በክፎች ምክር ያልሄደ፣ የክፉን ምክር አልሰማም ብለን የእግዚአብሔርን ቃል እያየን የተጓዝነውን እግዚአብሔር ምስጉን ነው ይላል። የሚሰራው ሁሉ ይከናወንለታል የሚለው እንደ አይነትን ሰው ነው። በክፎች ምክር የማይሄድን ሰው የሚሰራው ሁሉ ነገር ይባረክለታል። በኃጢአተኞችም መንገድ ያልቆመ የሚሰራው ሁሉ ይከናወንለታል። ወገኖቼ በዋዘኞች በፌዘኞች በእግዚአብሔር ቃል የእግዚአብሔርን ቃልና የእግዚአብሔርን መንፈስ ከሚያቃልሉ ሰዎች ጋር ያልሄደ ይሄ ሰው የሚሰራው ሁሉ ይከናወንለታል፣ በረከት በበረከት ይሆናል ይላል። በቀንና በሌሊት ያስባል ይላል። የእግዚአብሔርን ቃል ሕጉን እግዚአብሔርን ቃል በቀንና በሌሊት የሚያሰላስል ይህ ሰው የሚሰራ ሁሉ ይከናወንለታል። ይህ ሰው በበረከት ይትረፈረፋል። ይህ ሰው የእግዚአብሔር አልቲሜት የሆነ በረከት በሱ ዘንድ ናት። የእግዚአብሔር እጅ በሱ ዘንድ ናት። ሃሌሉያ። እግዚአብሔር ድንቅን ያደርጋል ለዚህ ሰው። ምስጉን ነው ይላል። አያችሁ አይደለ? በመዝሙር መጽሐፍ ላይ ነው የሚናገረው ወገኖቼ። በውሃ ፈሳሾች ዳር እንደተተከለ ፍሬዋን በየጊዜው እንደምትሰጥ አያችሁ አይደል? በውሃ ዳር የተተከለ ተክል ሁል ጊዜ ለምለም ነው። ሁል ጊዜ ለምለም ነው። ሁል ጊዜ ፍሬን ይሰጣል። ሁል ጊዜ በበረከት የተሞላች ናት። ሁል ጊዜ ፍሬያማ ናት። በውሃ ዳር የተተከለች ተተክል ቅጠሏም እጅጉን የለመለመ ነው። ፈጽሞም አይረግፍም፣ አይደርቅ። ምክንያቱም ምንጯላ ከምንጯ አጠገብ ነው የተተከለችው ወገኖቼ። ስለዚህ መገኛችንን ምንጫችን ኢየሱስ ክርስቶስ ከሆነ በረከት በበረከት ነው የምንሆነው ወገኖቼ። በኢየሱስ ክርስቶስም ይህ መገለጥ አሁን ይግባብ። በኢየሱስም ህይወታችንን አካሄዳችንን ከእግዚአብሔር ጋር ካደረግን ምንጫችን እሱ ከሆነ ምንመራው እንደ እግዚአብሔር መንፈስ ከሆነ ኃይልን እንቀበላለን ወገኖቼ። ኃይልን እንቀበላለን፣ በረከትን እንቀበላለን። የምንሰራው ስራ ሁሉ ይባረክልናል። ሃሌሉያ። ጌታ ሆይ አካሄዳችን ካንተ ቃል ጋር እንዲሆን፣ ካንተ ሐሳብ ጋር እንዲሆን
መንገዳችንን ከፌዘኞች ጋር እንዳናደርገው እግራችንን በኢየሱስ ስም ሕግህን ቀን በቀን ሕግህን ጧትና ማታ እንድናሰላስለው አባት ሆይ ኃይል ሁነን። ጸጋህን አብዛልን ጌታ እግዚአብሔር፣ ጸጋህን አብዛልን አባት ሆይ፣ ጸጋህ ይብዛልን። ሌት ተቀን ቃልህን እንድናሰላስለው በሌሊትና በማታ በሁሉም ሁኔታዎች ላይ ያንተን ቃል እያሰላሰልን መኖር እንድንችል ጌታ ሆይ በዚህ መንገድ እንደምንባረክ ነግረህናል። ሃሌሉያ ሃሌሉያ ሃሌሉያ። የምንሰራው ነገር ሁሉ ይከናወንልናል። ይህን ስናደርግ ወገኖቼ የእግዚአብሔር ቃል ነው የሚናገረው። በመዝሙር መጽሐፍ ላይ ይህንን ነው የሚያወራው። መንገዳችንን አካሄዳችንን ከእግዚአብሔር ጋር ካደረግን በበረከት የተትረፈረፈ ነው የሚሆነው። ዛሬ እንወስን መንገዳችንን ከእግዚአብሔር ቃል ጋር እንድናደርገው። ዛሬ እንወስን መውጣት መግባታችን ከእግዚአብሔር ቃል ጋር እንዲሆን የእግዚአብሔርን መንፈስ እየሰማን መንፈስ ቅዱስን እየሰማን መራመድ መውጣት መግባት እንዲሆንልን ወገኖቼ ጸልዩ ጸልዩ ጸልዩ። ኃይልን እግዚአብሔር ጸጋን እንዲያበዛላችሁ ዛሬ አካሄዳችሁን እንድትቀይሩት፣ ዛሬ መውጣት መግባታችሁን እንድትቀይሩት በጌታ በኢየሱስ ክርስቶስም የእግዚአብሔር ኃይልና ጸጋ ከእናንተ ጋር እንዲሆን ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም የእግዚአብሔር ኃይልና ጸጋ ከእናንተ ጋር እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስም ጸጋው እንዲረዳን፣ ጸጋው እንዲያግዘን፣ ጸጋው እንዲረዳን ከኛ ጋር እንዲሆን መንፈስ ቅዱስ እንዲያበረታ ዛሬ እንወስን ወገኖቼ። ዛሬ ማለዳችንን ስንጀምር፣ ዛሬ ይህን ጠዋት ስንጀምር አካሄዴን ከእግዚአብሔር ጋር አደርጋለሁ ብላችሁ ተነሱ። በኮመንት ላይ አካሄዴን ከእግዚአብሔር ጋር አደርጋለሁ እያላችሁ ጸልዩ። ጻፉ ጻፉ ጻፉ። ኮመንት አድርጉ። ኮመንት ላይ ጻፉ። አካሄዴን ከእግዚአብሔር ጋር አደርጋለሁ ብላችሁ ጻፉ። ኮመንት አድርጉ። በዚህ መንገድ እግዚአብሔር በስራችሁ ላይ እንዲገለጥ በረከታችሁን እንዲያትረፈርፍ ፈትኑኝ ብሏል አይደል? ቅድም ስናነብ በእግዚአብሔር ፈትኑኝ ብሏል። ስለዚህ አካሄዳችንን እስቲ ከእርሱ ጋር አድርገን እንፈትነው። እግዚአብሔርን መንገዳችንን ከእርሱ ጋር አድርገን እስቲ በጎተራችን ሙሉ ባይሆን እንፈትነው። ዛሬውኑን ጀምር ይህን መንገድ፣ ዛሬውኑን ጀምር ይህን መንገድ ከእግዚአብሔር ጋር መጣበቅ ዛሬውኑን ጀምር፣ ዛሬውኑን ጀምር ወገኖቼ። ዛሬ ማለዳ የመጀመሪያ ቀን ሀ ብለን የምንጀምርበት አካሄዳችንን ምስጉን ነው የሚባለው ሰው እንድንሆን ሃሌሉያ። አካሄዳችንን ከእግዚአብሔር ጋር እንድናደርግ መንገዳችንን እንድናቀና እግዚአብሔር አምላክ እንዲረዳን አካሄዳችንን ከእግዚአብሔር ከኃጢአተኞች ጋር ፈጽሞ እንዳይሆን። ውሏችን ምንድነው የሚመስለው? አካሄዳችን ምንድነው የሚመስለው? ካላመኑ ሰዎች ጋር ነው ወይ? ከጨለማ ጋር ነው ወይ? ውሏችን መውጣት መግባታችን ይህን አካሄድ ስናስተካክል እግዚአብሔር የምንሰራው ሁሉ እንደሚከናወንልን ይናገራል። በዚህም ቃል ገብቶልናል። ዘላለሟን እንደለመለመች ነው ከውሃ አጠገብ የተተከለች ከውሃ ዳር የተተከለች ተክል ዘላለሟን እንዳበበች ነው። ዘላለሟን ፍሬ እንዳፈራች ነው። ዘላለሟን እንደለመለመች ነው። ዘላለሟ ቅጠሏ እንደ አረንጓዴ እንደሆነ ነው። አይረግፍም፣ አይደርቅም። ኢየሱስ ክርስቶስም ለኛ እንደዚሁ ነው። የውሃ ምንጫችን ነው። ሃሌሉያ። ኢየሱስ የውሃ ምንጫችን ነው። በቃ ምንጫችን ነው። በሱ ስር ተተክለን አንደርቅም። አካሄዳችንን በሱ መንገድ አድርገን በፍጹም አለመከናወን እኛን አያውቀንም፣ ማጣት እኛን አያውቀንም። ወገኖቼ እግዚአብሔርን እንፈትነው እስቲ፣ እንየው እስቲ። ይህንን አድርገን ጌታ ሆይ ዛሬ አካሄዳችንን ካንተ ጋር እናደርጋለን። ዛሬ ይቺ ቀን አካሄዴን ካንተ ጋር የማደርግበት መንገዴን ካንተ ጋር የማቀናበት እንደ ቃልህ የምንቀሳቀስባት ቀን ናት በኢየሱስ ክርስቶስ ስም። ይህቺ ቀን የወሰንኳት ቀን ናት በኢየሱስ ክርስቶስ ስም። በረከቴ የሚጀምርበት አንተ ለኔ ያዘዝከው በረከት ስራውን የሚሰራበት ቀን አሁን ነው። ዛሬ አካሄዴን እንዳንተ እንደ ፈቃድ እንደ መንገድህ አደርጋለሁ። ምስጉን ነው በክፎች ምክር ያልሄደ ነው የሚለው። በክፎች ምክር አልሄድም ከዛሬዋ ቀን ጀምሮ። ቃል ኃይል ጸጋ ያግዘኛል። ከዛሬ ቀን ጀምሮ በክፎች ምክር አልሄድም፣ በኃጢአተኞችም መንደር አልቆምም። አንተ ከማትከብርበት፣ አንተ ከሌለህበት፣ አንተ ደስ ከማትሰኝበት መንገድ ራሴ ቦታ ስፍራ
ከማንኛውም የግሩፕ የጓደኞች ስብስብ ከዛ ሁሉ ራሴን አወጣለሁ። እግዚአብሔር አካሄዴን ባንተ በኩል አደርጋለሁ፣ ካንተ ጋር አደርጋለሁ። ዛሬ ቀኗ አንድ ትሆናለች። ዛሬ አካሄዴን ሀብዬ የምጀምርበት ካንተ ጋር ቀን አሁን ይሆናል። ይህቺ ማለዳ ናት። በኢየሱስ ክርስቶስም አባት ሆይ ጸጋህን አብዛልኝ፣ ጸጋህን አብዛልኝ። ይህ እንዲሆን ጸጋህ ይብዛልኝ፣ ጸጋህ ይብዛልኝ፣ ጸጋህ ይብዛልኝ። በረከትህ በእኔ እንዲሰራ አካሄዴን እንዳቀና አግዘኝ አባት ሆይ። በረከትህ በእኔ እንዲከናወን የምሰራው ስራ ሁሉ ስኬትን እንዲያገኝ ሞገስን እንድቀበል ፍሬ ሁሌ እንዳፈራ ሁል ጊዜ እንድለመልም አካሄዴን ካንተ ጋር ሳደርግ ነውና በረከት በኔ ቤት መፍሰስ የሚጀምረው በጓዳዬ፣ በደጄ፣ በስራ ቦታዬ፣ በቢዝነሴ፣ በእናት በአባቴ ቤት፣ በእኔ ላይ፣ በልጆቼ ላይ፣ በሁሉም አቅጣጫ ያንተ በረከት መገለጥ የሚጀምረው አካሄዴን ካንተ ጋር ሳደርግ እንደሆነ ዛሬ አውቄያለሁ አባቴ። በኢየሱስ መንገዴን ካንተ ጋር አቀናው ዛሬ ከመንገዴን ካንተ ጋር እግዚአብሔር ሆይ ሃሌሉያ ሃሌሉያ። ጸልዩ ወገኖቼ፣ ከባድ ጸሎት ነው። በረከቶቻችሁን አስለቅቁ። አትድከሙ፣ አትታክቱ። አሜን እያላችሁ ኮሜንት እያደረጋችሁ ጸልዩ። እግዚአብሔር እጅግ ብዙ ነገር ታደርጋለች፣ ድንቅ ነገር ታደርጋለች። ጸልዩ። ዛሬ የምትወስኑበት ቀን ነው። በረከቶቻችሁን የምታስለቅቁበት ቀን ነው ዛሬ እቺ ማለዳ በረከቶቻችሁን የምታስለቅቁባት ማለዳ ናት። በፍጹም ቸል ብላችሁ እንዳታዩት። ያለ ምክንያት ይህ ቪዲዮ ወደ እናንተ አልመጣም። ጸልዩ። እግዚአብሔር ምልክትን እየሰጣችሁ ይሆናል። ዛሬ ከዚህ ጸሎት ጋር ተባብራችሁ እንድትጸልዩ እግዚአብሔር ሊባርከን ይፈልጋል። እንድንባረክም ነው ወደዚህ ምድር ያመጣን። ኃጢአት ሊያስቆመን አይገባም። አለማወቅ ሊያስቆመን አይገባም። ክፉ አካሄድ ሊያስቆመን አይገባም። ከዚህ የበረከት መንገድ፣ ከዚህ የበረከት ህይወት ሊያስቆመን አይገባም። ስለዚህ ወገኖቼ እንጸልያለን። ዛሬ ወስነናል። ዛሬ ጌታ ሆይ ወስነናል። አካሄዳችንን ካንተ ጋር እንድናደርግ ወስነናል። ሃሌሉያ። ከእግዚአብሔር ጋር ህይወታችን ከተቆራኘ በረከትን በፍጹም በረከት ይትረፈረፍልናል። በረከት በበረከት ነው የምንሆነው። ሃሌሉያ። በረከታችንን የምንቀበለው በዚህ ነው ወገኖቼ። መጽሐፍ ቅዱስ ሲናገር በኤርምያስ ምዕራፍ 29 ቁጥር 11 ላይ እንዲህ ይላል፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ሃሌሉያ። እንዴት ነው ልብን የሚያሳርፈው ይህ ቃል? እንዴት ነው ልብን የሚያሳርፈው ይህ ቃል? ሃሌሉያ። ኢየሱስ ጌታ ነው። ይህ ቃል ልብን ያሳርፋል። እኔ ለእናንተ የማስባትን ሐሳብ አውቃለሁ አለን እግዚአብሔር። ምንድነው እሱም? በቃ ሐሳቤ ክፉ ሳይሆን በጎ ነገር ነው። ፍጻሜ ተስፋን ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። የክፉ ሐሳብ ሊሰጠን አይደለም እግዚአብሔር የጠራን። በበረከቱ ሊሞላን ነው። በበረከቱ ሊያጥረፈርፈን ነው። በበረከቱ ሊሞላን ነው፣ ሊያሽረን ነው። ሃሌሉያ አሜን። እግዚአብሔር ወደዚህ ምድር የጠራን ለዚህ ነው። እኔ የማስባትን ሐሳብ አውቃለሁ። ተስፋችን ምንድነው ነገም ሆነው እያላችሁ አትፍሩ ወገኖቼ። ለኛም እሱ ስለኛ የሚያስበው ከኛ በላይ ነውና ሃሌሉያ። እኔ ለእናንተ ማስባትን ሐሳብ አውቃለሁ አለ። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለ። ክፉ ነገር በፍጹም እግዚአብሔር ለኛ አላሰበም። ማጣትን እግዚአብሔር በፍጹም ለኛ አላሰበም። ጉስቁልናን በፍጹም እግዚአብሔር ለኛ አላሰበም። መቸገርን በፍጹም ለኛ አላሰበም። መንከራተትን በፍጹም ለኛ አላሰበም። ይህ የጠላት ሐሳብ ነው። እግዚአብሔር ለኛ ያሰበው በጎ ነው። እግዚአብሔር ለኛ ያሰበው ሰላም ነው። እግዚአብሔር ለኛ ያሰበው በረከት ነው። መልካም ናት። የእግዚአብሔር ሐሳብ በጎ ናት። ሰላምን ትሰጣለች፣ እረፍትን ትሰጣለች፣ ታትረፈርፋለች በበረከት። እግዚአብሔር ለኛ የሚያስበው ይህን ነው ወገኖቼ። ስለዚህ ለእናንተ ማስባትን ሐሳብ እኔ ያውቃለሁ አለ። ከእግዚአብሔር በላይኛ እናውቅም። በዚህ ማለዳ ሃሌሉያ። በዚህ ማለዳ እኔ ማውቀው ነገር ማምነው ነገር እግዚአብሔር ከኔ የተሻለ ለኔ ስለሚያውቅ አምነዋለሁ።
እግዚአብሔር አምንሃለሁ፣ ለኔ የምታስበው መልካም እንደሆነ ስለማውቅ አምንሃለሁ በሉት እግዚአብሔርን። ሃሌሉያ ሃሌሉያ። ለኔ የምታስበው በጎ ነው በሉት እግዚአብሔርን። ለኔ የምታስበው በጎ ነው፣ ለኔ የምታስበው መልካም ነው በሉት እግዚአብሔርን። እግዚአብሔር ለኛ ያየልን ሰላምና ከፍታን ነው እንጂ ዝቅታን አይደለም፣ ውርደትን አይደለም፣ መጎሳቆልን አይደለም፣ ችግር ድህነትን አይደለም። በኢየሱስ ስም እግዚአብሔር ለኛ ያሰበው መልካም ሐሳብ ነው፣ የሰላም ሐሳብ ነው እግዚአብሔር ያሰበው ለኛ። ስለዚህ ከበረከታችን እንዳንገናኝ የሚያደርገን አንዱ ይህን አለማወቃችን ነው። እግዚአብሔር ለኛ የሚያስበው በጎ እንደሆነ አለማወቃችን ከበረከታችን ያጎለናል ወገኖቼ። በጉስቁልና እንድንኖር የሚያደርገን ይሄ ነው። ዛሬ በዚህ ማለዳ ጸልዩ በኢየሱስም። ጌታ ሆይ እኔ ለኔ የምታስበውን አምኛለሁ፣ አውቄያለሁ። እርሱ መልካም ነው፣ እርሱ መልካም ነው። በቃ እግዚአብሔር መልካም አምላክ ነው፣ የሰላም አለቃ ነው ይላል መጽሐፍ ቅዱስ። እግዚአብሔር ለኛ ሰላምን ነው ያሰበልን። እግዚአብሔር ለኛ በረከትን ነው ያሰበልን። እግዚአብሔር ለኛ መትረፍረፍን መሙላትን ነው ያሰበልን። ሃሌሉያ ሬካታራላ ባራላ 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 ባስ ጸልዩ 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 ጸልዩ። በዚህ ማለዳ ጸልዩ፣ በዚህ ማለዳ በልሳኖቻችሁ ጸልዩ። በኢየሱስ ክርስቶስም በኢየሱስ ክርስቶስም በረከትን ዛሬ ተቀብላችሁ ትጀምራላችሁ። ይህን ማለዳችሁ በዚህ ማለዳ በረከትን ተቀብላችሁ ቀናችሁን ትጀምራላችሁ። በዚህ ማለዳ በልጆቻችሁ ላይ ትምህርት ቤት ከመሄዳቸው በፊት የበረከትን ቃል አውጃችሁባቸው ይሄዳሉ ወደ ትምህርት ቤት። እዛም ሆነው ስኬትን ያገኛሉ። እግዚአብሔር ለኛ ያየልን ስኬትን እንጂ ውድቀት አይደለም። እግዚአብሔር ለኛ ያየልን ለዘር ማንዘራችን ያየልን ከፍታ ነው። እኛ የአብርሃም ልጆች ነን። ለአብርሃም ደግሞ የተገባው በረከት ነውና እኛም ያ በረከት ለኛ ነው። በኢየሱስም ይህ ዕውቀት እንዲገባብን እንጸልያለን። ሃሌሉያ ሃሌሉያ። የአብርሃም በረከት በእኛ ላይ ነው በኢየሱስም። የአብርሃም በረከት በእኛ ላይ ነው በኢየሱስም። ሃሌሉያ 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 ሃሌሉያ። እግዚአብሔር ለኛ ያለው እቅድ መልካም ነው፣ ሐሳቡን በጎ ነው። ዛሬ በዚህ ማለዳ ይህን ጸሎት ለምትጸልዩ ሁሉ እግዚአብሔር ለኛ ያሰበው ሐሳብ መልካም ነው። እግዚአብሔር ለኛ ያሰበው ሐሳብ በጎ ነው። መልካም ነገር ብቻ ነው እግዚአብሔር ለኛ የሚያስበው። ስኬትን ነው የሚያስበው። በኢየሱስ እጆቻችሁ ልጆቻችሁ ላይ እየጫናችሁ በዚህ ማለዳ ይህን ጸሎት እየሰማችሁ በኢየሱስም በረከትን በእናንተ ላይ አውጃለሁ እያላችሁ ወደ ትምህርት ቤት ላኳቸው። ልጆቻችሁ፣ ሰራተኞች፣ በስራ ቦታችሁ ላይ ሁሉ ይህንን አዋጅ አውጁ በኢየሱስም። እግዚአብሔር ለኔ ያሰበው ስኬትን ነው በሉ። ነጋዴዎች በሮቻችሁን ሱቃችሁን ስትከፍቱ እግዚአብሔር ለኔ ያሰበው ትርፍን ነው፣ ስኬትን ነው፣ መትረፍረፍን ነው፣ በረከትን ነው እያላችሁ አውጁ በስራ ቦታችሁ ላይ በኢየሱስም። በዚህ ማለዳ ይህን ቃል አውጡና ቀናችሁን ሁሉ የበራ አድርጉ በኢየሱስም። ቀናችሁን ሁሉ ፍክት ያለ እንዲሆን አድርጉ በጌታ በኢየሱስም። በዚህ ቃል ቀናችሁን ጀምሩ። በዚህ ቃል ቀናችሁን በናዝሬቱ በጌታ በኢየሱስም። በዚህ የበረከት ቃል እግዚአብሔርን ተማምናችሁ እግዚአብሔር ነው አምላካችን፣ ዘላለም አንደርቅም። ምክንያቱም ምንጫችን ኢየሱስ ነው። ከምንጩ ስር ነው የተተከልነው እኛ። ዘላለም ምንጫችን ኢየሱስ እስከሆነ ድረስ በፍጹም አንደርቅም። በኢየሱስም ገና እንለመልማለን እንጂ አንደርቅም። ክፉ ሐሳብ፣ ክፉ ዜና ይሰማችሁ ኪሳራን እያወራላችሁ ካለ ሰይጣን በዚህ ሰዓት በዚህ ማለዳ ኪሳራን ካወራ ሰይጣን፣ እናንተ ደግሞ እግዚአብሔር ለኔ ያሰበው በጎ ነው፣ እግዚአብሔር ለኔ ያሰበው መልካም ሐሳብ ነው በሉት። ይህን ክፉ ምክር በዚህ ቃል ሻሩት፣ በዚህ ቃል ሻሩት። ይህን የሰይጣንን ክፉ የሆነ ምክር በዚህ ቃል ሻሩት። በኤርሚያስ መጽሐፍ ላይ ባለው ቃል ሻሩት። እግዚአብሔር ለኔ የሚያስበው ሐሳብ መልካም እንጂ ክፉ ነገር አይደለም። እግዚአብሔር ለኔ የሚያስበው መልካም እንጂ ክፉ ነገር አይደለም በፍጹም። ይህ የእግዚአብሔር ቃል ነው የሚናገረው ወገኖቼ። ሃሌሉያ ሃሌሉያ። ይህን ቃል ባወጃችሁበት ሰዓት አጋንንት ከናንተ ይሸሻል። በረከታችሁን የያዘ ነገር ሁሉ ከናንተ ይሸሻል፣ ይርቃል፣ አልፏችሁ ይሄዳል በጌታ በኢየሱስ በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም። ይህን ቃል አውጁ፣ ይህን ቃል አውጁ። በእናንተ ላይ በልጆቻችሁ ላይ በስራ ቦታችሁ ላይ አውጁ ይህን ቃል በጌታ በኢየሱስም። የእግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 6 ከቁጥር 38 ላይ እንዲህ ይላል፣ ስጡ ይሰጣችሁማል፣ በምትሰፍሩት መስፈሪያ ተመልሶ ይሰፈርላችኋልና
የተጨነቁትንና የተጨቆኑና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ሰጣችኋለሁ። አያችሁ አይደል? ልኩም አይደለም የተትረፈረፈ ነው የሚለው። ሃሌሉያ! የተትረፈረፈ መልካም መስፈሪያ በእቅፋችሁ ሰጣችኋለሁ። የተትረፈረፈ አያችሁ አይደል? እግዚአብሔር ለኛ ባርኮትን ሲያዝ አትረፍርፎ ነው። በልኬቱ ሳይሆን ከልኬቱ እንደው አሳልፎ ጭራሽ አትረፍርፎ ነው እግዚአብሔር እኛን ሲባርክ በኢየሱስ ክርስቶስ። ይህ በረከት በእኛ ላይ ሆነ። ይህ በረከት በእኛ ላይ ሆነ በጌታ በኢየሱስ። ይህ በረከት በእኛ ላይ ሆነ በኢየሱስ ክርስቶስ። በመስጠት መባረክን ጀመርኩ በጌታ በኢየሱስ። በመስጠት መባረክን ጀመርኩ በሉ በጌታ በኢየሱስ ክርስቶስ። እግዚአብሔር ኃይልን ያደርጋል በሕይወታችሁ። ድንቅን ነገር ያደርጋል እግዚአብሔር በሕይወታችሁ። ጸልዩ በዚህ ማለዳ። ቀናችሁን በዚህ ቃል ጀምሩ በጌታ በኢየሱስ። እግዚአብሔር የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። አያችሁ አይደል? ልጅ አጣችሁ ለዘመናት የተቸገራችሁ እግዚአብሔር መንታ አድርጎ አትረፍርፎ ከበረከቱ ይሰጣችኋል። አሜን። ኪሳራ ውስጥ አንድ ስራ እንኳን መስራት ያቃታችሁ፣ ቢዝነስ የከፈታችሁ አንድ ስራ በሰራው ብላችሁ የምትለምኑ ይህን ባደረጋችሁ ጊዜ ስጡ ይሰጣችኋል አለ። በሰጣችሁ ጊዜ በእግዚአብሔር ቤት በዘራችሁ ሰዓት እግዚአብሔር ቢዝነሳችሁን ይባርከዋል፣ በዛው ይባርከዋል። በጌታ በኢየሱስ ስም እግሮች ወደ እናንተ ሱቅ መብዛት ይጀምራሉ። ምክንያቱ ምንድነው? በመስጠታችሁ። ስጡ ይሰጣችኋል ነው ያለው። በቃ አጭር ነው። ስጡ ይሰጣችኋል። በረከታችሁን የምታስለቅቁት በዚህ ነው። አንዱ በመስጠት ነው በረከቶቻችሁን የምታስለቅቁት። መስፈሪያችሁን አትረፍርፎ ነው የሚሰጣችሁ። የጠየቃችሁት አንድ ቢሆንም እግዚአብሔር በ100 እጥፍ አባዝቶት ነው የሚሰጣችሁ። ለዛ ነው የተትረፈረፈ ብሎ የሚናገረው እግዚአብሔር የሚሰጣችሁ የሚባረካችሁ በመስጠት ነው ወገኖቼ፣ በመስጠት ነው። በመስጠትና በመስጠት ብቻ ነው። ሃሌሉያ ሃሌሉያ። እግዚአብሔር ከዚህ ሰዓት ጀምሮ ለቤት መስጠት እንድጀምር ኃይል ስለምትሆነኝ አመሰግንሃለሁ። ቤታ እግዚአብሔር በጌታ በኢየሱስ ክርስቶስ መስጠትን እሰጣለሁ። በጌታ በኢየሱስ እባረክማለሁ። እሰጣለሁ፣ እባረካለሁ። በጌታ በኢየሱስ በቤት ዘርን እዘራለሁ። በኢየሱስም ነገሬ ይሰራል። በጌታ በኢየሱስም ነገሬን በረከቴ የተያዘውን በረከቴን ማስለቅቀው በመስጠት እንደሆነ አስተምረኸኛል። አባት ሆይ እሰጣለሁ፣ በቤትህ እዘራለሁ። በጌታ በኢየሱስ ክርስቶስም 100 እጥፍ ሆኖ ይበቅላል፣ ተትረፍርፎ ይመጣል ወደ ቤቴ። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አምላካችን ድንቅ አምላክ ነው። አምላካችን ድንቅ አምላክ ነው። አትረፍርፎ የሚሰጥ አምላክ ነው ያለን። አትረፍርፎ የሚሰጥ አምላክ ነው ያለን። ሃሌሉያ ሃሌሉያ ሃሌሉያ። ራካታራ ላባራ ጸልዩ ወገኖች፣ ጸልዩ በዚህ ማለዳ፣ ጸልዩ በዚህ ማለዳ። በረከቶቻችሁን አስለቅቁ። ይህን ጸሎት ጸልያችሁ በረከቶቻችሁን አስለቅቁ። ከዚህ ጸሎት በኋላ ነገሮቻችሁ መንቀሳቀስ ይጀምራሉ። ጸልዩ፣ በእምነት ጸልዩ፣ በእምነት ጸልዩ፣ በእምነት ጸልዩ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። በረከት በኢየሱስ ክርስቶስ ነው ወገኖቼ። በረከታችን ኢየሱስ ክርስቶስ ነው። የኤፌሶን መጽሐፍ ሲናገር ከምዕራፍ 1 እስከ ቁጥር 3 ላይ እንዲህ ይላል፣ በክርስቶስ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሃሌሉያ አሜን። በምን በሰማያዊ በረከት ሁሉ የባረከን፣ በአንድ ብቻ አይደለም የሚለው የባረከን፣ በሁሉም የባረከን። አሜን። ኢየሱስ ጌታ ነው። በሁሉም የባረከን ኢየሱስ ክርስቶስ አምላክ አባት ይባረክ ይላል። ሃሌሉያ። በረከታችን ይሄ ነው። በረከታችን ኢየሱስ ነው። በረከታችን በኢየሱስ ክርስቶስ አማካኝነት ነው የመጣው። በረከታችን በኢየሱስ ክርስቶስ ነው። አባቱ እናመሰግናለን። ልጅህን እንድትባርከን ልጅህን አንድያ ልጅን ወደኛ ስለሰደድከው
ጌታ እግዚአብሔር የዘላለም ሕይወት ስለሰጠህ እናመሰግናለን። ኃይል ስለሆንከን እናመሰግናለን። አቅም ጉልበት ስለሆንከን እናመሰግናለን። መታመኛችን አንተ ነህ። መታመኛችን አንተ ነህ። በረከታችን አንተ ነህ። ወደፊት ስለሚሆነው ነገር ሁሉ ምናምነው አንተን ስናይ ነው። ልባችን ማይሸበረው ጌታ እግዚአብሔር በዙሪያችን ያለ ነገር ሁሉ የሚያስፈራው አባት ሆይ ማለዳ ማለዳ ስንነሳች ዓለም አዲስ ዜና አላት፣ ከባድ ዜና አላት፣ አስጨናቂ ዜና አላት። ይህን ሁሉ እንዳንፈራ የምንሆነው ከአንተ የተነሳ ነውና ልዩ በረከታችን ኢየሱስ ክርስቶስ አንተ ነህና፣ ሃሌሉያ። በረከታችንን ባንተ ሸፈን። አንተ ነህ በረከታችን፣ አንተ ነህ በረከታችን ኢየሱስ። አንተን ስናገኝ አንተን እንደ ግል አዳኛችን አድርገን ስንቀበል ነው በረከታችን የሚበዛውና ሃሌሉያ። ኢየሱስ እናመሰግናለን። የሰማይ አምላክ እግዚአብሔር ሆይ አንድያ ልጅን ስለሰጠህን፣ የዘላለምን ሕይወት ስለሰጠህን፣ በረከትን ስለሰጠህን እናመሰግናለን። ስለባረከን እናመሰግናለን። ስላትረፈረፍከን እናመሰግናለን። በረከታችን ኢየሱስ ክርስቶስ ነህና እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በረከታችን ኢየሱስ ነው። በረከታችን ኢየሱስ ነው። ሌላ ማንም አይደለም። በረከታችን ከኢየሱስ ክርስቶስ ዘንድ ነው። ኢየሱስን እንደ ግል አዳኛችን አድርገን ስንቀበል ሌላውን ሁሉ ጨምሩልናል። ቅድሚያ ምንድን ነው የሚለው? ሰማያዊውን አይደል እንድንፈልግ እግዚአብሔር ቃል የሚናገረው። ሌላው ምንድን ነው? ሌላው ሁሉ አንድ ነገር አይደለም። ሌላው ሁሉ ቅድሚያ የሰማያዊውን ስንፈልግ፣ ቅድሚያ የላይኛውን ስንፈልግ ሌላው ሁሉ ይጨመርልናል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ሌላው ሁሉ ይጨመርልናል። በረከታችን የተትረፈረፈ ይሆናል። ሌላውን ሁሉ ይጨምርልናል። በረከታችን ኢየሱስ ነው ወገኖቼ። በረከታችን ኢየሱስ ነው። በረከታችን ኢየሱስ ነው። መባረካችን ከኢየሱስ የተነሳ ነው። ኢየሱስ ነው የኛ በረከት። ሃሌሉያ። ኢየሱስ ጌታ ነው። የኛ በረከት የዘላለም አምላክ እግዚአብሔር ስሙ ይባረክ፣ ስሙ ይባረክ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት አያችሁ አይደል? በረከታችን በአንድ በኩል ብቻ አይደለም፣ በምድራዊው በሰማያዊው ነው እግዚአብሔር ሊባርከን የሚፈልገው። ቅድም ምን አለ? ስጡ ይሰጣችኋል፣ መስፈሪያችሁን ሁሉ የተትረፈረፈ ይሆናል አይደል ያለ። ይህ በምድራዊ ኑሯችን ነው ወገኖቼ። በዚህ ማለዳ ይህን ድምፅ ለምትሰሙ ሁሉ እናገራለሁ። እግዚአብሔርን አምነን መከተላችን ለምድርም ለሰማያዊም ጸጋ ነው። ለሰማያዊው ለምድራዊም በረከት ነው የሆነን። ሃሌሉያ። ለዚህ ሁሉ መነሻችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን በማመናችን በሰማይ በምድርም በረከት እንትረፈረፋለን። ሃሌሉያ። ይህን ነው እግዚአብሔር የሚናገረው። ይህን ነው የሰራዊት አምላክ እግዚአብሔር የሚናገረው። በክርስቶስ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አያችሁ አይደል? አትረፍርፎ ነው የሚባርከን ኢየሱስ። አትረፍርፎ ነው የባረከን። ከሁሉም ነገር አድርጎ ነው የባረከን። ይጎደለ እንዳንል በምድሩም በሰማያዊም ነው የተባረክነው። በምድሩም በሰማያዊም ነው የተባረክነው ወገኖቼ። በረከታችን ከሱ ነው። በረከታችን እሱ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በረከታችን እሱ ነው። በረከታችን ሰማይና ምድርን ያጸና የሰራዊት አምላክ እግዚአብሔር። ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በረከታችን ኢየሱስ ነው። በረከታችን በኢየሱስ ክርስቶስ ነው። ስለዚህ በዚህ ማለዳ ይህን ድምፅ የምትሰሙ ሁሉ የኛ በረከት ኢየሱስ ነው። ኮመንት ላይ እየጻፋችሁ እስካሁን ከቀጠላችሁ ኮመንት ላይ እየጻፋችሁ የኔ በረከት ኢየሱስ ነው እያላችሁ ጻፉ። የኔ በረከት ኢየሱስ ነው እያላችሁ ጻፉ። አውጁ። አጋንንትን አሳፍሩ። ጠላትን አሳፍሩ። ዛሬ ጠላትን አሳፍሩ። አትባረኩም ብሎ የተናገራችሁን ጠላታችሁን አሳፍሩት። ዛሬ አሳፍሩት። ዛሬ አሳፍሩት። ሰላሜ በረከቴ ኢየሱስ ነው ብላችሁ አሳፍሩት። ጠላታችሁ በእናንተ ላይ መጥፎ አዋጅን ያወጀን ሁሉ አሳፍሩ።
አፉን የከፈተ ሁሉ በእናንተ ላይ እርግማን ቃልን የተናገረ ሁሉ እንዲያፍር ዛሬ የኔ በረከት ኢየሱስ ክርስቶስ ነው እያላችሁ ጻፉ። የኔ በረከት ኢየሱስ ነው እያላችሁ ጻፉ። የቤተሰቦቻችሁን በረከት አስለቅቁ። የኔ በረከት ኢየሱስ ነው እያላችሁ ኮሜንት አድርጉ። የልጆቻችሁን የዘር ማንዘራችሁን በረከት አስለቅቁ። ኢንጂሰስ ኔም ኢንጂሰስ ኔም ኢንጂሰስ ኔም። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተትረፈረፈን ህይወት እንድንኖር እንጂ እንድንጎሳቆል እግዚአብሔር አላየልንም። እግዚአብሔር ለኛ ያየው ከፍታ ነው። እግዚአብሔር ለኛ ያየው ከፍታ ነው። በረከትን ነው፣ መትረፍረፍን ነው እንጂ ጉስቁልናን አይደለም። ጉስቁልናን የሚሰብካችሁን አጋንንት ዛሬ ማለዳ አትስሙት። ጉስቁልናን የሚሰብካችሁን አውሬ አትስሙት፣ አትስሙት። ኢየሱስ ለኛ ያሰበው ሐሳብ መልካም ነው፣ እርሱም የሰላም ነው። ሰላም ነው ኢየሱስ ለኛ ያሰበው እንጂ ጭንቀት አይደለም። በጌታ በኢየሱስ ሰላም እንጂ ጭንቀትን አላሰበልንም ለኛ። ሬካታራ ላባራላባራላባስ። ኢየሱስ ጌታ ነው። በረከታችን ኢየሱስ ነው። በረከታችን ኢየሱስ ነው። መጽሐፍ ቅዱስ ሲናገር በዮሐንስ መጽሐፍ ላይ ምዕራፍ 10 ከቁጥር 10 ላይ እንዲህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ ሕይወት እንደሌላቸው እንዲያበዛቸው መጣው ይላል። ሕይወትን እንዲሆንላቸው እንዲያበዛቸው መጣው። አያችሁ አይደል? ኢየሱስ ክርስቶስ የመጣው ለኛ እንዲበዛልን ነው። በረከታችን እንዲበዛ ነው። ሃሌሉያ። የዘላለምን ሕይወት እንድናገኝ ነው። ዛሬ በዚህ ማለዳ ይገብቶን እንጸልያለን። አባቶ አንተ የመጣኸው ሕይወትን ልትሰጠን ነው። ሌባው የመጣው ዲያብሎስ የመጣው ግን ሕይወታችንን ሊነጥቀን። ዛሬ እድል ፈንታ አንሰጠውም በኢየሱስ ስም። ዛሬ እድል ፈንታ አንሰጠውም። እንዲሰብከን እድል ፈንታ አንሰጠውም በጌታ በኢየሱስ ስም። ሌባው ሊሰርቅና ሊያርድ ሊያጠፋ። አያችሁ፣ ለአንድ ነገር ብቻ አይደለም የሚመጣው። አጋንንት ወደ እናንተ ሲመጣ በረከቶቻችሁን ሊሰርቅ ብቻ አይደለም የሚመጣው፣ ሊያርደውም ጭምር ነው። አርዶት ብቻም በረከታችሁን አይተውም፣ ሊያጠፋውም ከናካቴው ነው የሚመጣው። አመጣጡ ከባድ ነው። አጋንንት ወደ እናንተ ወደ በረከታችሁ ሲመጣ ወደ በረከታችሁ ሲመጣ አመጣጡ ከባድ ነው። አመጣጡ ከባድ ነው ወገኖች፣ አመጣጡ ከባድ ነው። ሊያርድ ሊገድል ሊያጠፋ ነው። ኢየሱስ ግን ወደ እናንተ የሚመጣው ሕይወትን ሊዘራባችሁ በረከታችሁን ሊያበዛው። አያችሁ አይደል? ሕይወት እንዲሆንላቸው እንዲበዛላቸው ነው የሚመጣው ኢየሱስ ክርስቶስ። ስለዚህ ኢየሱስ ሆይ እናመሰግናለን። ወደ ሕይወታችን ስለመጣ ልታበዛን ሕይወትን ልሰጠን ስለመጣ ወደኛ እናመሰግናለን። ሕይወት ስለሆንከን እናመሰግናለን። በረከታችን አንተ ስለሆንክ እናመሰግናለን። በዚህ ማለዳ እንጸልያለን። በረከታችን ነህ አባቶ፣ አንተ በረከታችን ነህ። ስለዚህም እናመሰግናለን። በመስቀል ላይ ስለሰራኸው ስራ እናመሰግናለን። ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ስም በረከቶቻችን ስለተከፋፈቱ እናመሰግናለን። ኃይልን ስለተቀበለን ኃይልን ስለተሞላን እናመሰግናለን። ጌታ ሆይ ዛሬ የተናገርከንን ዛሬ በልቦናችን ያስቀመጥከውን ቃላት ሁሉ እንድናሰላስል ዛሬ በዚህ ማለዳ ይህን ቃል ሰምተናል። አባት ሆይ ቀኑን ሙሉ ይህን ቃል እንድናሰላስለው በኢየሱስም ኃይሉ ነው። ጸጋህን አብዛልን። ይህን ቃል እንድናሰላስለው ቀኑን ሙሉ አንተ ኃይሉ ነው። ቃልን በቀንና በሌሊት አሰላስለዋለሁ ብሏል መዝሙረኛው ዳዊት። ስለዚህ እኛም ቃልህን እናሰላስለዋለን። በቀንና በሌሊት ያንተን ቃል እናሰላስለዋለን። አባት ሆይ ወደ አንተ እንገሰግሳለን። አንተ የህይወት ቃል አለህ አባት ሆይ። ለምድራዊም ለሰማያዊም ህይወታችን በረከት ይሁንከን አንተ ነህና በረከታችን ነህና አባት ሆይ ጸልየን ጸሎት በጌታ በኢየሱስ ስም ይህን ነገር ስላደረክልን በረከታችን በዚህ ማለዳ ስለተለቀቀ እናመሰግናለን። በኃይል መውጣት መግባት ስለሚሆንልን እናመሰግናለን። ነጋዴዎች በንግድ ቦታቸው ላይ መትረፍረፍ ስለሚሆንላችሁ እናመሰግናለን። ሰራተኞች በስራቸው ላይ በጌታ ስም ምርታማ እንዲሆኑ ውጤታማ እንዲሆኑ ጸለይኩ በጌታ በኢየሱስ ስም። ቃልህን ይዤ ጸለይኩ በኢየሱስ ስም። ቃልህን ይዘን ጸለይን። እኔና ወገኖቼ በዚህ ማለዳ ተስማምተን እንጸልያለን። ኃይል ስለምትሆነን
ጉልበት ስለምትሆነን፣ አቅም ኃይል ስለምትሆነን እናመሰግንሃለን። ቀሪውን ቀናችንን ዘመናችንን ባንተ ዋጀን። በጌታ በኢየሱስም ዋጀን። በጌታ በኢየሱስም ዋጀን። አባት ሆይ ኃይልን ስለምታደርግ እናመሰግናለን። ድንቅና ተአምራት በእኛ ህይወት መስራት ስለሚጀምሩ ከዚች ማለዳ ጀምሮ እናመሰግናለን። ይህችን ጸሎት ከጸለይኩኝ ቀን ጀምሮ ነገሬ ተሰራ፣ በረከቴ ተትረፈረፈ ማለት እንዲሆንልን ጌታ እግዚአብሔር እንጸልያለን። ይህን ስለምታደርግ ስም ከፍ ይበል፣ ስም ከፍ ይበል። ጸልዩ 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 ጸልዩ። የእግዚአብሔርን ኃይልና ማዳን ተናገሩ። አውጁ 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 አውጁ። በህይወታችሁ ላይ የእግዚአብሔርን በረከት የእግዚአብሔርን ቃል አውጁ በህይወታችሁ ላይ። ይህ አዋጅ ነው በህይወታችሁ የሚሰራው። ይህ አዋጅ ነው እንደ በረከት ሆኖ በህይወታችሁ ተመልሶ መጥቶ የሚሰራው። አውጁ፣ አትስነፉ። አውጁ። ሃሌሉያ